ከዲያቆን ማስታወሻ ሲመጣ ወደ በኋላ ላይ እንናገራለንና በማከላችን ወንድማችን ኢሳያስ አለ የእህታችን ኢትዮጵያ ባለቤት ቆየት ብሎ መጥቷል። ያው ስለምናቀኛ በስራ ምክንያት አልፎ አልፎ ነው የሚመጣውና እንኳን ደህና መጣ ወንድማችን ኢሳያስ። እግዚአብሔር አምላክ ይባርክ። ስራ አለውና በተገኘ ጊዜ ግን ታይሙን አቻችሎ ይመጣል። እግዚአብሔር ይባርካችሁ። አሁን ቀጥታ ወደ እግዚአብሔር ቃል ነው የምንሄደው። በቃል የሚያገለግለን የቤተ ክርስቲያናችን መጋቢ ግዛቸው ወርቁ ነው። ለሱና ለመንፈስ ቅዱስ ስፍራ ሰጣለሁ። እግዚአብሔር ይባርክ። እንደምን አደራችሁ? እንደምን ከረማችሁ? የእግዚአብሔር አምላካችን ስም የተባረከ ይሁን። እስቲ ሁላችንም ቆመን ከእግዚአብሔር ቃል እናነብና ወደ ትምህርታችን እንገባለን። እንደ መግቢያ ቃል ነው እንጂ በዛ ላይ ብቻ አተኩራለሁ ማለት አይደለም እና ዘፍጥረት ምዕራፍ 4 ከ1 ጀምሮ እስከ 9 ያለውን እናነባለን። ክብር ለእግዚአብሔር ይሁን፣ ክብር ለአምላካችን ይሁን። እንደገና ቃሉን እንድንሰማ ከቃሉ ዙሪያ የሰበሰበን ጌታ የተመሰገነ ይሁን። በኢየሱስ ክርስቶስ ስም አነባለሁ። አዳምም ሚስቱን ሔዋንን አወቀ፣ ጸነሰችም፣ ቃየንንም ወለደች። እርሷም ወንድ ልጅ ከእግዚአብሔር አገኘሁ አለች። ደግሞ ወንድሙን አቤልን ወለደች። አቤልም በግ ጠባቂ ነበረ፣ ቃየንም ምድርን የሚያርስ ነበረ። ከብዙ ቀን በኋላ ቃየን ከምድር ፍሬ ለእግዚአብሔር መሥዋዕት አቀረበ። አቤልም ደግሞ ከበጎቹ በኵራት ከስቡ አቀረበ። እግዚአብሔርም ወደ አቤልና ወደ መሥዋዕቱ ተመለከተ፣ ወደ ቃየንና ወደ መሥዋዕቱ ግን አልተመለከተም። ቃየንም እጅግ ተናደደ፣ ፊቱም ጠቆረ። እግዚአብሔርም ቃየንን አለው፣ ለምን ተናደድክ? ለምንስ ፊትህ ጠቆረ? መልካም ብታደርግ ፊትህ የሚያበራ አይደለምን? መልካም ባታደርግ ግን ኃጢአት በደጅ ታደባለች፣ ፈቃዷም ወደ አንተ ነው፣ አንተ ግን በእርሷ ንገስባት። ቃየንም ወንድሙን አቤልን ና ወደ ሜዳ እንሂድ አለው። በሜዳ ሳለ ቃየን ወንድሙ በአቤል ላይ ተነሳ፣ ገደለው። እግዚአብሔርም ቃየንን አለው፣ ወንድምህ አቤል ወዴት ነው? እርሱም አለ፣ አላውቅም፣ የወንድሜ ጠባቂ እኔ ነኝን? አለ። ምን አደረግክ? የወንድምህ ድምፅ ከምድር ወደ እኔ ይጮኻል። እንጸልይ እስቲ ሁላችንም። የሰራዊት ጌታ እግዚአብሔር በቃሉ ይናገረን። እሱ ቃል አለው፣ የሚፈጥር ቃል አለው፣ የሚለውጥ ቃል አለው፣ የሚያድን ቃል አለው፣ የሚፈውስ ቃል አለው። ሃሌሉያ 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 ሃሌሉያ። ጸልዩ እስቲ። የእግዚአብሔርን መንፈስ ወደዚህ ጋብዙት። አለ በማዕከላችን፣ ግን ወደ ሕይወታችን እንጋብዘዋለን። ተናገረኝ በሉ ወገኖች፣ ተናገረኝ። ሃሌሉያ። መንፈስ ቅዱስ የሕያው አምላክ መንፈስ፣ ሃሌሉያ 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 ሃሌሉያ። እግዚአብሔር ሆይ በማዕከላችን፣ እግዚአብሔር ሆይ ቃልህን፣ እግዚአብሔር ሆይ ድምፅህን አሰማን።
እግዚአብሔር ሆይ ባክን ጌታ ሆይ የሚሰማ ጆሮ ያለው ይስማ ብለህ እንደተናገርክ በዚህ ሰዓት ካንተ ብቻ እንስማ። እግዚአብሔር አምላካችን ሆይ እማጸናሃለሁ። በዚህ ሰዓት እግዚአብሔር አባት ሆይ ብዙ የእግዚአብሔር ቃል ሰማን። በዚህ ቦታ ስንት ጊዜ ቃል ፈሰሰ። እንደ ሰማነው እንደ ቃል ቢሆን ኖሮ የት እንዴትስ በሆን ነበር። ጌታ እግዚአብሔር ሆይ ዛሬ ግን ጌታ እግዚአብሔር ሆይ ልማጸንህ ልለምንህ እግዚአብሔር ሆይ እባክህ ተለመነን። ጌታ ሆይ በመንፈስ ቅዱስ ተናገረን። እስቲ ጸልዩ ወገኖቼ፣ ተናገረን በሉ እስቲ በልሳን ጸልዩ። መንፈስ ቅዱስን ጋብዙት፣ ይምጣሱ ይናገረን። ሃሌሉያ ሃሌሉያ። ሮባ አሻጋንዶ ራባስ ያላላቦራ ኦሮሚያ ጋላላቦራ ማስ ያላላቦ የእግዚአብሔር መንፈስ የእግዚአብሔር መንፈስ የእግዚአብሔር መንፈስ ሃሌሉያ ሃሌሉያ። አንተ ስትናገር አጥንቶች ተሰበሰቡ። አንተ ስትናገር አጥንቶች ተገጣጠሙ። አንተ ስትናገር ሥጋ አደረባቸው፣ ሥጋ ለበሱ። አንተ ስትናገር እነሆ ታላቅ ሰራዊት ሆኑ፣ ነፍስ ዘርተህባቸው ጌታ ሆይ ሃሌሉያ። እነሆ አዳምን እነሆ ካበጀ በኋላ በአፍንጫ ውስጥ ትንፋስ እፍ አለበት፣ አዳምም ሕያው ነፍስ ያለው ሆነ ተብሎ እንደተጻፈ ሕያው ነፍስ የሚያደርግ የእግዚአብሔር መንፈስ በኢየሱስ ክርስቶስ ስም በማዕከላችን ይሁን። በጌታ በኢየሱስ ክርስቶስ ስም የሰው ከሰው አይሁን። ጌታ እግዚአብሔር ሆይ የሰራዊት ጌታ እግዚአብሔር ሆይ ስማን። ጌታ ሆይ መንፈስ ቅዱስ ሆይ ተናገረን። ጌታ እግዚአብሔር ሆይ መንፈስ ቅዱስ ሆይ ለውጠን። ጌታ እግዚአብሔር ሆይ በኢየሱስ ክርስቶስ ስም እነሆ በዚህ ሰዓት ጌታ እግዚአብሔር ሆይ እነሆ ከነበርንበት ከያዝነው አንተ ከማትወደው ነገር በኢየሱስ ስም አላቀን። በጌታ በኢየሱስ ስም ቃልህ ሰይፍ ነው ተብሎ እንደተጻፈ በእኛና አንተን በማትወደው ነገር መካከል ይግባ። በኢየሱስ ክርስቶስ ስም ይቆረጥ ከውስጣችን። አንተን የማያስከብር ነገር፣ አንተን ደስ የማያሰኝ ነገር፣ አንተን የሚያሳዝን ነገር በኢየሱስ ስም ከኛ ይወገድ። ጌታ ሆይ እግዚአብሔር ሆይ እርዳን። ጌታ ሆይ ደግፈን። ጌታ ሆይ ባለፈው ብዙ ተማርን። ጌታ ሆይ ዓይንህን ጠብቅ፣ ጣትህን ጠብቅ፣ አፍህን ጠብቅ፣ ልብህን ጠብቅ ብሎ እግዚአብሔር መንፈስ ተናገረን። ጌታ ሆይ እግዚአብሔር ሆይ ከቃል በኋላ እንዴት ነን? ከሰማን በኋላ ምን ሆነ? በሕይወታችን ምን ተለወጠ? ምን ተቀየረ? ምን አዲስ ነገር አለ? ጌታ ሆይ ጌታ ሆይ ጌታ ሆይ ለምንሃለሁ በዚህ ሰዓት መንፈስ ቅዱስ ሆይ ና፣ መንፈስ ቅዱስ ሆይ ና፣ መንፈስ ቅዱስ ሆይ ና፣ መንፈስ ቅዱስ ሆይ ወደ እኔ ና፣ ወደ ወንድሜ ና፣ ወደ እህቴ ና። ሃሌሉያ ሮባ አሻጋንዶ ራባሲያ የሰውን አእምሮ እየያዘ ሥጋን ተጠቅሞ እያንገላታ ከእግዚአብሔር ሐሳብ ወስዶ በራሳችን ሐሳብ ውስጥ የሚያስዋኘን እነሆ ከሩቅ ሆኖም የሚዋጋ ከቅርቡም ሆኖ ፍላጻ የሚወረውር የክፉ ኃይል ሁሉ በኢየሱስ ስም የታሰረ ይሁን። በኢየሱስ ስም የታሰረ ይሁን። እነሆ በዚያ አካባቢ ሁሉ በግራም በቀኝ በታችም በላይም ከፊትም ከኋላም በኢየሱስ ክርስቶስ ስም አካባቢው ሁሉ የጸዳ ይሁን። በኢየሱስ ክርስቶስ ስም አሜን። በዚህ ቦታ ላይ ከምናነበው ቃል ቶሎ ቶሎ ብዬ ነው የማካፍላችሁ። እግዚአብሔር ይረዳኛል።
እግዚአብሔር አምላክ ወደ ቃየል መጥቶ የጠየቀው ነገር ለምን ተናደድክ? ለምን ተናደድ? ታሪኩን ብዙ እንዳልደግም ብዬ ነው። ዛሬም ማካፈላችሁ ከቃል ላይ ብዙ የምናገረው ወንድም ብዬ ነው። ወንድም ብዬ ነው እና ወንድም ስል ንግግሬ እንዳይረዝምብኝ ብዬ እንጂ ወንድምም እህትም ለማለት ነው። መጽሐፉም እንደዛ ነው የጻፈውና ስለዚህ ወንድም ስል እህትም ማለቴ ነው። ወንድማማቾች ስል ደግሞ እህትማማቾችም ወንድምና እህትም ማለቴ ነው። ወንድም ማለት ምን ማለት ነው? መቼም ይሄ ምናልባት የ4 ዓመት ልጅ ምናልባት ከዚያም አነስ ያለ ልጅ የሚጠየቅ ሊሆን ይችላል። አንድ ጊዜ በእምኒ ጓደኛ አብሮ አደግ ጓደኛ ነበረው በልጅነቱ እና እሱ አብረው ነው የሚውሉትና ማይ ብራዘር ነው የሚባባሉት እና አንድ ቀን ቤተሰቦቻችሁን ወንድሞቻችሁን አምጡ ሲባል በእምኒ መጣና I want to take my brother አለ። የጓደኛችን ልጅ ነው፣ የወንድማችን የኢዮብ ልጅ ነው እና I want to take my brother አለ። ሌላም ጊዜ ጠይቆኛል። why if we are brothers ለምንድን ነው የተለያየ ቤት የምንኖረው ብሎ ጠይቋል። እና ያው እንደምንም ብዬ አሳልፌዋለሁ። ይህን ጊዜ ግን ያው መጣ፣ አፍጦ መጣ እና ወንድምህን አምጣ ሲባል ብቻውን ሰደን ነው እና ለምንድን ነው የማሄደው? ደግሞ እሱ ደግሞ እዛ ትምህርት ቤት ውስጥ ማይ ብራዘርስ ፒክቸር እያለ በየጊዜው ለካ የእሱ ፎቶ ከኛ ጋር እየወሰደ ይለጥፋል። ያላወቀው አብረው ይውላሉ እንጂ አብረው ያድራሉ እንጂ አብረው ይጫወታሉ እንጂ አብረው ምግብ ይበላሉ እንጂ አብረው ብዙ ጊዜ ያሳልፋሉ እንጂ ወንድሞች አይደሉም። ለምን? አንድ እናት አንድ አባት የላቸው። ስለዚህ ወንድም ማለት አንድ ቤት ያደጉ ማለት አይደለም። አንድ ባህሪ ያላቸው ማለትም አይደለም። አንድ ዕውቀት የመቅሰም ደረጃቸው አንድ የሆነ ላይሆንም ይችላል። አንዱ አጭር አንዱ ረጅም ሊሆን ይችላል። እኔም ቤት አለ እሱ። ለምንድን ነው የምትስቁ? ኢንተረስታቸው ሊለያይ ይችላል። የአንዱ ሆቢ የሌላው ላይሆን ይችላል። በመልክም ላይ መሳሰሉ ይችላሉ። አይደንቲካል ትዊንስ ካልሆኑ በስተቀር እነሱም እንኳን ፍራተርናል ከሆኑ ይለያያሉ። አይደንቲካል ካልሆኑ መንታዎች ይለያያሉ። መልካቸው ላይ መሳሰል ይችላል። ነገር ግን ከአንድ አባት ከአንድ እናት ከተወለዱ ወንድማማቾች ናቸው። አንድ እናት አንድ አባት ስላላቸው ብቻ ነው እንጂ ሌላ ዴፊኒሽን የለው። ወንድም ማለት የአባት ልጅ የእናት ልጅ ማለት ነው። በመጽሐፍ ቅዱስ ብዙ ቦታ ስለ ወንድም ተነግሯል። በኪንግ ጄምስ ባይብል የኛ የመጀመሪያው መጽሐፍ ቅዱስ የተተረጎመው እሱም ስለሆነ ብዙዎችም ደግሞ ሪፈር ለማድረግም ለሁሉም ነገር ወደዛ ስለሚሄዱ ከሱ ብንነሳ ወንድም የሚለው ብቻ 367 ጊዜ ተጠቅሷል። ወንድማዊ የሚል ደግሞ 6 ጊዜ፣ የወንድም የሚል ደግሞ 35 ጊዜ ተጠቅሷል። ወንድሞች ደግሞ 1 ጊዜ ተጠቅሷል። እና ወደ አነበብነው ቃል ስንመጣ እግዚአብሔር ቃየልን ከመጠየቅ ነው የጀመረው። ብዙ እግዚአብሔር የጠየቀው ጥያቄ አለ። በዚህ ቦታ ቃየል ሲጠየቅ ነው የምናየው።
አንደኛ ለምን ተናደድክ? ምን አናደደህ? ፊትህ ጠቁሯል። የሚገርመው ፊትህ የሚያበራ ነበር ይለዋል። ያበራል አይደለም የሚለው የሚያበራ ነበር። ምንድን ነው የሚለው? መልካም ብታደርግ ፊትህ የሚያበራ አይደለምን? የሚያበራ ፊት የነበረው ሰውዬ አሁን ከሰል መስሏል። ክስክስ ብሏል የሚባለው ግንባሩ ክስክስ ብሎ እንደሚባለው እና ጌታ የጠየቀው እንዲህ ነው። አድርገሃል፣ መስዋዕትን አቅርበሃል፣ አገልግለሃል፣ ወደ እግዚአብሔር አንድ ነገር አምጥተሃል፣ የሰራኸው ስራ አለ። ነገር ግን መልካም አላደረክም ነው የሚለው። አላደረክም አይደለም፣ መልካም አላደረክም። እግዚአብሔር አምላክ የሰራዊት ጌታ እግዚአብሔር መልካም እንድናደርግ ይርዳል። ብዙ እናደርጋለን፣ ግን እግዚአብሔር መልካም የሚለው እንዲሆን እግዚአብሔር ይርዳል። መልካም ብታደርግ ፊት የሚያበራ አልነበረምን? መልካም ያልሆነው ለምንድን ነው? ስላልተደረገ አይደለም። ነገር ግን ከልብ መልካምነት ስላልወጣ ነው። በወንድምህ ላይ ስለተቆጣህ ነው። በውስጥ ንጽሕና ስለሌለ ነው። ብዙውን ጊዜ ሁል ጊዜም ባይሆን ብዙውን ጊዜ እነሆ ወንድማችን ላይ እዚህ ቦታ እንደሚናገረው ወንድሙ ላይ ጠቁሮ ነበር ፊቱ። ነገሮች ያለመስማማት፣ ቋንቋ ያለመገጣጠም ሲኖር እንደ ውጭው ዓለም ፐርሰናል ባንወስደው፣ ምናልባት እስቲ እንጸልይበት ብንል፣ እስቲ ጊዜ እንውሰድ ብንል፣ ከኛ ሐሳብ የተለየ የተናገረው ሰው የኛ ተቃዋሚ እንደሆነ የሚታሰበው በውጭው ነው። በጣም ውድ ፕሬዝዳንታችን ያው በደንብ አድርጎ ያሳያል እሱ እና በቃ ከኛ ሐሳብ የተለየው ሰው ጠላታችን እንደሆነ፣ ይቅርታ አድርጉልኝ፣ አከብራቸዋለሁ፣ ግን ያው እና በየቀኑ ስለምናየው ብዬ ኦብቪየስ የሆነው ነገር ልናገር ብዬ ነው። እና በቃ ፐርሰናል ባንወስደው ያ የሚሆነው በውስጣችን መልካም ሳይሆን ሲቀር እና ስለዚህ ወደ ጓዳ ብንገባ እኔ ሊሆን እችላለሁ፣ ወንድሜ ሊሆን ይችላል፣ ልባችን ላልተገጣጠመ ምናልባት ደግሞ የእግዚአብሔርን ፈቃድ ላይሆን ይችላል። ስለዚህ ወደ ጓዳ ገብተን ብንጸልይ ጊዜ ብንወስድበት። ስለ ፍቅር በስማም ይቅር ብላለች አሉ አንድ ሴትዮ። አይቀርም፣ በስመ አብ እንኳን አይቀርም። ግን ስለ ፍቅር ሲባል እኮ አንዳንድ ጊዜ የሚተው ነገር አለ፣ የሚረሳ ነገር አለ። ባይሆንም እንኳን ባይደረግም ኦኬ፣ ወንድሜ ከማጣ ዋና ከወንድሜ ጋር ያለው ነገር ነው ማለት እንድንችል እግዚአብሔር ይርዳን። ሉቃስ 22:32 ላይ ጌታ ለጴጥሮስ እንዲህ ብሎ ተናገረው። አንተ በተመለስክ ጊዜ አለው፣ አንተ ወደ እግዚአብሔር ስትመለስ፣ ያንተ ልብ ወደ እግዚአብሔር ሲመለስ፣ ያን ጊዜ ወንድሞችን ታጸናለህ፣ ወንድሞችን ታጽናናለህ፣ ወንድሞችን ትመልሳለህ፣ ወንድሞችን ትጠብቃለህ፣ ወንድሞችን እነሆ ለወንድሞች በረከት ትሆናለህ። እግዚአብሔር እኔን ይመልሰኝ እናንተንም ይመልሳችሁ። ወደ እግዚአብሔር መመለስ፣ ወደ እኔ በተመለስክ ጊዜ ለሌሎች በረከት ትሆናለህ። አንተ በተመለስክ ጊዜ ወንድሞችን የምናጸናው እኛ ወደ እግዚአብሔር መለስ ስንል ነው። መልካም
ባታደርግ ግን አለው ኃጢአት በደጅህ ታደባለች፣ ፈቃዷም ወደ አንተ ነው፣ አንተ ግን ንገሥባት። በራፍህ ላይ እምትጠብቅህ አለች፣ በደጃፍህ ላይ የምታደባ ኃጢአት አለች። አድፍጣ ትጠብቅሃለች፣ ልትጥልህ፣ ቤትህን ልትሰብር፣ ሕይወትህን ልታፈርስ። ወንድምህን አይደለም፣ መጀመሪያ አንተን ነው የምታፈርሰው ኃጢአት። አንተን ሕይወትን ልትዘርፍ፣ በረከትህን ልትወስድ፣ ሰላምህን ልትወስድ፣ እግዚአብሔር የሰጠህን ጸጋ ልትወስድ ኃጢአት በደጅህ ታደባለች። ናሆም ላይ ምዕራፍ 2 ቁጥር 1 ላይ የሚቀጠቅጥ በአንተ ላይ ወጥቷል ይላል። ምሽግህን ጠብቅ፣ መንገድህን ሰልል፣ ወገብህን አጽና፣ ኃይልህንም እጅግ አበርታል። የሚቀጠቅጥ ወጥቷል። በአንተ ላይ ጦርነት ታውጇል። ሕይወትህን ካፈረሰ ከዛ በኋላ ህብረት ይፈርሳል። ችግር የለም። እኔን ካፈረሰ እኔ ያለሁበትን ህብረት ሁሉ ያፈርሳል። እግዚአብሔር እኛን ይመልሰን፣ እግዚአብሔር እኛን ይፈውሰን። ስለዚህ የሚቀጠቅጥ በአንተ ላይ ወጥቷል። መንገድህን፣ ምሽግህን ጠብቅ ሕይወትህን። ያንን ነው ያለው ለአቤል ለቃየል ጌታ። ጠብቅ ሕይወትህን። ኃጢአት ሊሰብርህ በደጅህ አለ ሊዘርፍህ ብሎ ተናገረው። መንገድህን ሰልል፣ ወገብህን አጽና፣ ኃይልህን እጅግ አበርታ። ፕሪኤምፕቲቭ ስትራይክ የሚባል ነገር አለ። ታውቃላችሁ አይደል? ብዙ ጊዜ አሜሪካኖች ይጠቀሙበታል፣ እስራኤላውያን፣ ሌሎችም እንደዚሁ ሊጠቀሙበት ይችላሉ። ምንድነው ፕሪኤምፕቲቭ ስትራይክ? ምንድነው? ጠላት ተዘጋጅቶ ሊያጠቃ እንደሆነ ሲታወቅ እሱ ሳያጠቃ በፊት ቀድሞ ማጥቃት። ጌታ ለቃየን የሚናገረው እነሆ ኃጢአት ልታጠቃህ፣ ጦርነት በአንተ ላይ ልታስነሳ ነው፣ ልትመታህ ነው፣ ልትጥልህ ነው። መጀመሪያ አንተ ኃጢአትን ምን አድርጋት? ምታት፣ ንገስባት አለው ጌታ። እግዚአብሔር ይርዳል። እና ይህም መከረው። ቃየል ሰማ እንዴ? አልሰማም። አንዳንድ ጊዜ እኮ እኔ እንደሆነ አላውቅም። አንዳንድ ጊዜ እንደዚህ አይነት መልክ ለማዘጋጀት ብዙ ጊዜ ነው የምንፈጀው። እውነቴን ነው የምላችሁ። አመጠን ነው የምንቀርበው። ምጥ ነው። እህቶች ስትወልዱ ታመጣላችሁ አይደል? እንደዛው አመጠን ነው። ጌታ ሆይ ለሕዝብ ያልከው ነው በዚህ ጊዜ ሐሳቤ ነው ፈቃዴ ነው አንተ የምትናገረው ነው ወይስ እኔ የምናገረው ብለን አመጠን ነው የምናመጣው። አንዳንድ ጊዜ እንቅልፋለን ተዘጋጅተን መጣና እንሰብካለን፣ ግን ለውጥ ሳናይ ስንቀር አንዳንድ ጊዜ ፍራስትሬት እንሆናለን። አንዳንዶችን መክረን ዘክረን አስተምረን አልሰማ ሲሉን እንደው ውርድ እንላለን። አረ ከዚህም የባሰ አለ። እግዚአብሔርም ራሱ የማይሰማል። እግዚአብሔር ራሱ ቢናገረው የማይሰማል። ስለዚህ የምንናገረውን ሁሉ ይሰማናል ብለን ልናስብ አይገባንም። እግዚአብሔር ተናግሮት አፍ ለአፍ ተናግሮት እግዚአብሔር አልሰማም። ከዛ ከዛ በኋላ ወንድሙን አቤልና ወደ ሜዳ ሄደ። በሜዳ ሳሉ ወንድሙ ላይ ተነሳ፣ ገደለው። የጌታን ቃል እምቢ ብሎ ሄዶ ወንድሙን ገደለ። ሁለቱ ሆነው ሄደው አንድ ብቻውን ተመለሰ። እርሱ ያለ ወንድም ቀረ፣ እናትና አባቱን ያለ ልጅ አስቀረ። እግዚአብሔርን አለመስማት ብዙ ነገር ነው የሚያበላሽብን። ብዙ ነገር ነው የሚያበላሽብን። you can be a winner ወንድሜ፣ በወንድሜ ሐሳብ ላይ አሸንፍ ይሆናል በንግግር ወይም በተለያየ መንገድ። ወንድሜ ካጣሁት ምን ጥቅም አለው? ምን ጥቅም አለው?
ምኑ ላይ ነው ማሸነፉ? ማሸነፍስ በፍቅር ነው። ማሸነፍስ ወንድምን ነው። እግዚአብሔር ይርዳን። እግዚአብሔር ቃየንን አለው፣ ወንድምህ አቤል ወዴን ነው? ወንድምህ የእናት የአባትህ ልጅ ወንድምህ፣ አብረህ ገበታ የቆረስከው፣ አብረህ ትውል ታድር የነበርከው፣ አብረህ ትስቅ ታለቅስ የነበርከው፣ ትላንት ካንተ ጋር ያየሁት ወንድምህ ዛሬ ምን ነው አላየው? የት ነው ያለው? ምን ሆነ? ምን ነው ካንተ ጋር የለ? እርሱ እኮ ሌላ ሰው አይደለም፣ የጎረቤት ሰው እኮ አይደለም። እሱ እኮ የሰፈር ልጅ አይደለም። እሱ እኮ አጋጣሚ ያገኘው በቢዝነስ በክላስሜትነት በምን የተገናኘው በትምህርት ቤት አይደለም። እሱ እኮ የአባትህ ልጅ ነው። እሱ እኮ የእናትህ ልጅ ነው። ወንድምህ ወዴት ነው? ወዴት ነው? ወንድምህን ጠብቅ በሚል ርዕስ ነው የምናገረው። ቀደም መናገር ነበረብኝ፣ መካከል ላይ ተናግሬያለሁ። አላውቅም አለ። አላውቅም። ካላውቅም እግዚአብሔር ይጠብቀን። አላውቅም። የወንድሜ ጠባቂ ነኝን? አዎ የወንድምህ ጠባቂ ነህ። አላውቅም ያለው ቃል በጣም ይገርመኛል። ወንድሙን የገደለው ሲገለው የገደለበትን ቦታ እንዴት እንደገደለው ሁሉ ያውቃል። አላውቅም የሚለው እሱን አይደለም፣ እሱን አይደለም የማያውቀው ማለት ነው። አላውቅም ያለው ግን እሱን ነው። የማያውቀው ሌላ ነገር ነው። እሱን ነው ዛሬ እኛ እንድናውቅ የምፈልገው። አለማወቁን ያላወቀው። አላውቅም ያለው የሚያውቀው ነው። ግን የሚያውቅ የሚመስለው ያላወቀው ነገር ሶስት ነገር አለ። ሶስት ነገር። አንደኛ ወንድምህ መሆኑን ማወቅ። ወንድምህ ነው። ወንድምህ መሆኑን ማወቅ። ሁለተኛ ስለ እርሱ ማወቅ። ስለ እሱ ማወቅ፣ እንዴት እንዳለ ማወቅ፣ የት እንዳለ ማወቅ፣ ስለ እርሱ ማወቅ። ሶስተኛ ወንድምን መጠበቅ። የወንድምነት መጀመሪያ ወንድም መሆኑን ማወቅ ነው። አቤልን ጌታ ሲጠይቀው ወንድምህ አቤል ወዴት አለ አለው። ወንድምን ለማወቅ ትፈልጋለህ? ወንድምህን በምን ታውቃለህ? ወንድምነቱን በምን ትረዳለህ? እስቲ እንደው አጠገባችሁ ያለውን ሰው ጠይቁት። የማን ልጅ ነህ በሉት እስቲ። የሚመልሰውን ስሙ። መለሰላችሁ? አንዳንዱ ያየ እንትና ልጅ ብሏል። አንዳንዱ የአባ እንትና ልጅ ብሏል። አንዳንዱ የገበሬው የከሌ ልጅ ብሎ ሊሆን ይችላል። የነጋዴው ልጅ ብሎ ሊሆን ይችላል። የዶክተሩ ልጅ፣ የኢንጂነሩ ልጅ፣ የወታደሩ፣ የኮሎኔሉ፣ የጀነራሉ ልጅ፣ የፊት አውራሪው የደጃዝማቹ ልጅ ብሎ ሊሆን ይችላል። እኔ ግን የምናገረው እውነተኛውን አባት እግዚአብሔር ነው። የማን ልጆች ናችሁ? የእግዚአብሔር ልጆች ነን። የእግዚአብሔር ልጆች ነን። አባታችን ወንድሞች አደረገን። ከአባታችን የተነሳ ነው ወንድሞች ይሆን ነው። የትውልድ ሐረጋችን አንድ ነው።
አንድ ነው የትውልድ ሐረጋችን። እሱንም ዮሐንስ ምዕራፍ 1 ቁጥር 12 ለዓለም ሁሉ እየሄድን የምናውጀው ቃል ነው። እሱ ነው የትውልድ ሐረጋችን። እሱ ነው ብንጠየቅ መጀመሪያችን። ወንድምነታችን፣ እህታነታችን መጀመሪያው መጨረሻው እሱ ነው። አንደኛ ዮሐንስ ምዕራፍ 12 ለተቀበሉት ሁሉ በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው። እነሱ ከእግዚአብሔር ተወለዱ። ከእግዚአብሔር ተወልደሃል በሉት። አጠገባቸው ያለው ከእግዚአብሔር ተወልደሻልም በሏት። እግዚአብሔር የተመሰገነ ይሁን። ከእግዚአብሔር ነው የተወለድነው። ከከሌና ከከሌ ተወልደናል በሥጋ፣ ነገር ግን ለዘለዓለሙ የተወለድ ነው። ለዘላለም የተወለድ ነው። ከማይጠፋው ዘር ከእግዚአብሔር ነው የተወለድ ነው። የእግዚአብሔር ልጆች ነን። ከእግዚአብሔር ተወለዱ። እግዚአብሔር የተወለዱ ከሥጋ ፈቃድ ከሰው ፈቃድ። ስለዚህ የኛ ዝምድና የኛ ወንድምነት የሥጋ አይደለም። በሥጋ ወንድሜ ነው። ሥጋ ከገመድ ይስባል ይላሉ አይደል? እንደዛ ይባላል። ተሳስቻለሁ። አንዳንድ ጊዜ ቅኔ አትናገር ትለኛለች ባለቤቴ። አበላሻለሁና ተሳስቻለሁ። እንደዛ ይባላል። ሥጋ ከገመድ አይባልም። ከልጓም ነው። ያው ነው እኮ ትንሽ ከልጓም አያችሁ። ያውቃለሁ እንደማበላሽ ያውቃለሁ፣ ግን አስተካክለዋለሁ። ከልጓም ይስባል ይስባል ይስባል። ከዛ ከመሳሳብ እግዚአብሔር ይጠብቃል። እኛ በሥጋ አይደለም ወንድምነታችን እህትነታችን በመንፈስ ነው። እኛ የእግዚአብሔር ልጆች ነን፣ ወንድማማቾች ነን። አንድ አባት ነው ያለን፣ አንድ አባት። በሥጋ ብዙ አባቶች አሉ፣ በመንፈስ ግን አንድ አባት አለን። ማቴዎስ 23:9 አባታችሁ እርሱ የሰማዩ ነው፣ በምድር ማንንም አባት ብላችሁ አትጥሩ። አንዱ እሱ ነው። ኤፌሶን 4:6 ከሁሉ በላይ የሚሆን በሁሉ የሚሰራ በሁሉ የሚኖር አንድ አምላክ የሁሉ አባት አለ። ማቴዎስ 6:9 እንግዲህ እናንተስ እንዲሁ ጸልዩ አለ ጌታ፣ በሰማይ የምትኖር አባታችን ሆይ፣ አባቶቻችን ሆይ ብላችሁ ጸልዩ አላለም። አባታችን ሆይ ብላችሁ ጸልዩ አለ። ወንድማማቾች መሆናችንን ማወቅ የመጀመሪያው ነገር ነው። ዮሴፍ ወንድሞቹ በጣም ክፉዎች ነበሩ። የዮሴፍ ወንድሞች ዋናው ዓላማቸው አጀንዳቸው ነምበር 1 የተጻፈው ማንን ኤሊሚኔት ማድረግ ነው? ዮሴፍን። ነገር ግን እሱ ዘፍጥረት 43:7 ላይ ዮሴፍም ወንድሞችን አይቶ አወቃቸው ይላል። ይቅርታ፣ ከዛ በፊት ያለው ቃል ነው። ወንድሞቹን ፍለጋ እንደተንከራተተ በኋላ ላይ እጠቅሰዋለሁ እሱን። ነገር ግን በዚህ ቦታ አወቃቸው የሚለውን በተመለከተ ልንገራቸው። ከብዙ ጊዜ በኋላ ከ33 ዓመት በኋላ በ33 ዓመቱ እንደሆነ ይነገራል እና በ15 ዓመት ጊዜ ውስጥ ከዛ በኋላ ወንድሞቹን አይቶ አወቃቸው። ወንድሞቹ መሆኑን አወቀ። ወንድሞቻችን እንድናውቅ እግዚአብሔር ይርዳን። ወንድምነት ምርጫ አይደለም። ጓደኛ ይመረጣል፣ ወዳጅ ይመረጣል። ወንድም ግን አይመረጥም። አቤት ምረጡ ብንባል
ስንቶቹን ኢሊሚኔት እናደርጋለን፣ ስንቶቹን ደግሞ እናስገባለን? ምረጡ ብንባል ከቤተሰብ እንኳን አንዳንድ ምንደልዘው ሊኖር ይችላል። ወንድምነት ምን አይደለም? ምርጫ አይደለም። ምርጫ አይደለም። ወንድምነት ከሁኔታ ጋር የተያያዘ አይደለም። ሁኔታ የሚለው ቃል ትንሽ ያሳንስብኛል ፖይንቴን። ግን የሚቀያየር ሁኔታ ይቀያየራል። ያገኘ ያጣል፣ ያጣ ያገኛል። ጤነኛው ይታመማል፣ የታመመው ደግሞ በሽተኛ ይሆናል። ቢገኝም ቢታጣ፣ በጤናም በህመም፣ በልጅነትም በእርጅናም፣ በጊዜም በቦታም የማይወሰን ነው ወንድምነት። አይሽረው፣ ምንም አይሽረው፣ የማይሻር ነው። አልፈልገውም ቢባል እንኳን አይቀርም፣ ወንድም ነው። እስቲ አልፈልገውም ብሎ ወንድሙን የሰረዘ ማን ነው? ህጉም አይፈቅድ እንኳን የምድሩም ህግ። አንዷ ወንድሟ ያማረራት ብላቴና በሰንዴ ስኩል ሲማሩ ስለ 10ቱ ትእዛዛት ይማሩ ነበር እና አትግደል የሚለው ላይ ሲደርሱ ቲቸር አለች፣ አትግደል የሚለው ወንድምንም ይጨምራል አለች። ወንድምንም ነው አለች። አትግደል የሚለው ለካ ቅጥል አድርጓቷል። ወንድሟ ብትገለው ደስ ይላታል። ወንድምነት የዘላለም ነው። የዘላለም ወንድሞች ነን። ጳውሎስ ለፊልሞና ሲጽፍለት አናሲሞስ እኮ የጊዜው ወንድምህ አይደለም። ፊልሞና 1:15 ላይ ሄዳችሁ አንብቡት። ተቀብለን ለዘላለም እንድትይዘው ይለዋል። ስለዚህ ምናልባት ለጊዜው ተለይቶ ይሆናል። ከእንግዲህ ወዲያ እንደ ባሪያ አይሆን። ነገር ግን ለእኔ የተለየ ወንድም ከሆነ ላንተማ ይልቅ በሥጋ በጌታም ዘንድ ከባሪያው የሚሻል የተወደደ ወንድም ነው። የዘላለም ወንድምህ ነው። ስለዚህ ወንድማችን ማን እንደሆነ ማወቅ ነው የመጀመሪያው። ሁለተኛው ስለ ወንድማችን ማወቅ። አላውቅም አለ። የት ነው ወንድምህ? የት አለ ወንድምህ? አላውቅም። ምን ያህል ስለ ወንድማችን እናውቃለን? አብረን እያመለክን ማለት ነው። አብረን እያመለክን ደግሞ ላጥበውና አብረን እያገለገልን ምን ያህል እናውቃለን? ስለ ወንድማችን እናውቃለን? የት እንዳለ እናውቃለን? ይራበው ይጥማው፣ ይቸግረው ይመቸው፣ ይታመም ጤና ይሁን፣ ምን ያህል ስለ ወንድማችን እናውቃለን? ምን ያህል ቀርበን እናውቃቸዋለን? ብዙውን ጊዜ ስለ ወንድሞቻችን የምናውቀው በሰማነው ነው። በሰማነው አንድ ጊዜ በጣም የምትወዱትና አንድ የምወደው አገልጋይ በፑልፒት ላይ በካራ ተገደለ ብሎ ስዕል ፎቶ የሚመስል ነገር ላኩልኝ። እንደው እግዚአብሔር ጠብቆኝ እንጂ በልብ ድካም እዛው ልወድቅ ነበር። እውነቴን ነው የምላችሁ። ቤተሰብ ቢያገኝ በሽተኛ ይሆናል። በሰማነው ስለ ወንድማችን በሰማነው። በጣም የገረመኝ ግን እኔ እሱን አግኝቼው አላውቅም። ወዳጅ እከሌና እከሊት በነገሩን እንዴት ሰውን እናውቃለን? ወገኖቼ እውነት አይደለም ልል አይደለም፣ እውነት ሊሆን ይችላል። ግን ወንድም እንደዛ አይታወቅም። ብዙ ስህተት ውስጥ እንገባለን። 1 ዮሐንስ
ዘፍጥረት 37:14 ላይ ቅድም ያልኳችሁ ቃል ይመጣል። ሄደህ ወንድሞችህ እና በጎቹ ደህና እንደሆኑ እይ፣ ወሬያቸውን አምጣልኝ ብሎ ያዕቆብ ልጁን ዮሴፍን ላከው። እነሆ በምድረ በዳ ሲቅበዘበዝ ሳለ አንድ ሰው አገኘው። ሰውየው ምን ትፈልጋለህ አለው። ወንድሞቼን እፈልጋለሁ። እስቲ በሉት አንድ ላይ ወንድሞቼን እፈልጋለሁ። እግዚአብሔር ይርዳ። ወንድሞቼን እፈልጋለሁ። ወንድሜን እፈልጋለሁ። ወንድሜ በምድረ በዳ እየተቅበዘበዘ ይላል። በጥሩ ስፍራ አይደለም፣ በበረሃ እነዛ ሊገሉት የሚፈልጉትን ወንድሞች፣ እነዛ እሱን ለመግደል ወስነው ለተቀመጡ ወንድሞች፣ እነዛ ጉድጓድ ውስጥ ከተው ምሳ ይበሉ የነበረ የወንድማቸውን ለቅሶ ያልሰሙ ወንድሞች፣ እያለቀሰ የ13 ዓመት ልጅ ለባዕድ የሸጡት ወንድሞች፣ ለአባታቸው ሞቷል ብለው ጃኬቱን፣ ልብሱን፣ ኮቱን የለበሰው ወስደው ደም ነክረው በእንስሳ ደም አባታቸውን ያስለቀሱ፣ ሞቷል ተብሎ መርዶ ተነግሮ ጎረቤት ተጠርቶ ድንኳን ተጥሎ የተለቀሰለት ዮሴፍ እነዚያን ወንድሞቹን ፍለጋ ሄደ። ራስህን ራሴን ልመርምር፣ ራስሽን መርምር። ዛሬ ምን ያህል ነው ለወንድሞቻችን? ምን ያህል ነው ለወንድሞቻችን ኬር የምናደርገው? ምን ያህል ነው የወንድሞቻችን ነገር የሚገደን? ስለ ወንድሞቻችን ልናውቅ ይገባናል። ስለ ወንድሞቻችን ልናውቅ ይገባናል። ልንፈልጋቸው ይገባናል። ልንፈልጋቸው ይገባናል። ልንፈልጋቸው ይገባናል። ልንፈልጋቸው ይገባናል። እግዚአብሔር ይርዳን። የወንድማችን ጠባቂ፣ ሶስተኛ ደግሞ ወንድማችን ጠባቂ ነው። ወንድም መከታ ፕሮቴክተር ነው። ወንድም ጋሻ ነው። ስለዚህ ነው ጋሼ የሚለው ስም የመጣው። ታውቃላችሁ አይደል? ጋሼ የሚለው እኮ ጋሻዬ ለማለት ነው። እኔ ብዙ ጋሼ ነበሩ። አሁን እዚህ መጣሁና ወንድሜን አዲስ ብለዋለሁ እንጂ ጋሼ ነበር የምለው። እና ለምንድን ነው ጋሼ? እንደው ውጭ ወጥተን በልጅነታችን ከኛ በላይ የሆነውን ተናግረን ሲያሳድደን ሄደን እግሩ ላይ ጥምጥም እንላለን። እኔን የነካ ማንን የነካው? እሱን የነካው ጋሼ። ወንድማችን ጋሻ፣ ለወንድማችን ጋሻ እንድንሆን እግዚአብሔር ይርዳ። ጋሻ ሲጠቃ ጋሻ ነው። አትንኩት፣ አትንካው፣ ልክ አይደለም፣ እንዲህ አትናገረው፣ እንደዚህ አትበሉ። ክፉ ሲደርስበት ሮጠን ሄደን እንዳይደርስበት እንደዛ እንድንሆን እግዚአብሔር ይርዳን። ብዙ ጊዜ ነው ያልኩት ይህን ቃል። ይርዳን ጌታ፣ ይርዳን። ጋሻዬ ክፉ እንዳይነካኝ፣ ሌሎች እንዳያጠቁኝ ወንድሞቼ ናቸው ጋሾቼ። እናንተ ናችሁ የኔ ጋሾች። ሌላ ከየትም አይመጣም። እኔ ነኝ ለእናንተ። አዎ የወንድምህ ጠባቂ ነህ። አንተ ያልጠበቅከው ማን ይጠብቀዋል? አንተ ካልተጠነቀቅለት ማን ይጠነቀቅለታል? አንተ ካልመከትክለት ማን ይመክትለታል? አንተ ካልደረስክለት ማን ይደርስለታል? ወንድምህ እኮ ነው። ወንድምህ ነው። አንዳንድ ወንድሞቻችን የምንጠብቀው ከራሳቸውም ነው። እኔ ብዙ ጊዜ ተኮርኩም ያለው
እንዳልኳችሁ ትልልቅ ወንድሞች ነበሩኝና ይኮረኩሙኛል እና ቋ እንደዚህ አድርገው ቋ ያደርጉኛል፣ ይኮረኩሙኛል። ብዙውን ጊዜ ግን ያቺ ኩርኩም ነች ከክፉ ነገር ያስመለጠች። የሚኮረኩሙ ወንድሞችን እግዚአብሔር ይስጠን። አሜን በሉ፣ አሜን በሉ። አዎ ስናጠፋ የሚኮረኩሙ ወንድሞችን እግዚአብሔር ይስጠን፣ ይስጠን እግዚአብሔር። ዝም ብለን ስናጠፋ ጭጭ ብለው የሚያዩን የጎረቤት ልጆች ናቸው። they are making fun of us። ሩቅ ሆነው በእኛ ላይ ይስቃሉ። look at him የሚሰራውን ታያለ ይላሉ። ወንድም ግን እንደዛ አይደለም ብለው ጠጋ ብሎ ቁንጥጥ ያደርጋል፣ ይኮረኩማል። ወንድም ከሆንክ እንደዚህ ነው። ደስ የሚለኝን ብቻ የምትነግረኝ ከሆነ አንተ ጥሩ ጓደኛዬ ነው። ወንድሜ አይደለም፣ ጥሩ የሩቅ ጓደኛ፣ የልብን ጓደኛ አይደለም። የልብ ጓደኛ ግን የሚነግር ነው። ወንድም የሚናገር የሚኮረኩም ነው። ኖ እንደዚህማ አታርግም፣ ትክክል አይደለም የሚል ነው። ብዙ እንደዚህ አይነት ወንድሞች ነበሩ። አሁንም እግዚአብሔር ጥቂቱም ቢሆኑ አሉ፣ ያብዛልን። ለሱ አይነት ወንድም እግዚአብሔር ይስጣችሁ፣ ይስጠኝ ለኔም። ስናጠፋ ሄደው ሌላ ቦታ የሚነግሩብን አይደለም። እሱ ግድ የለም። ምን አለ? ምን ችግር አለ? ዜናማ እንደ ዜናማ አድርጎ የሰውን ስህተት መንገር ዩቱቡ ምኑም አለ። ለሰው የሰውን ክፉ ነገር የሚያብጠለጥል ብዙ ነገር አለ። ወንድም ግን እኔ ወንድምህ ከሆንኩ እውነትህን ነው፣ ወንድምህ ነኝ፣ ናና ንገረኝ፣ ናና ኮርኩመኝ፣ ናና አስቀይመኝ። ልቀይም እችላለሁ፣ አስቀይመኝ፣ ወንድምህ ነኝ። ሲጠፋ እያየን ዝም ካል ወንድምነታችን ምኑ ላይ ነው? የወዳጅ ማኩሰል የታመነ ነው፣ የጠላት መሳም ግን የበዛ ነው ይላል። የሚስመን ብዙ ነው፣ ጎሽ የሚለን ብዙ ነው። ይገርማል። ይሄ የዌስተርን ወርልድ ደግሞ እንደው ሞራል ለመጠበቅ ይሁን ምን ይሁን በቃ ሰውን you are great ምናምን እኛ ሀገር ብዙ የማይባለው ነው። በጣም በዝቷል። ይቅርታ አድርጉልኝ። አንዳንድ ጊዜ ደግሞ ባርኮታችንም እንደዚሁ እየበዛ ነው ያለው። ጥሩ ነው፣ መባረክ ጥሩ ነው። ነገር ግን እንደ እንትን አይሆን። ስንባረክ ሁሉንም እኩል እንባርክ። እሺ ሞቅ ያለን ግን አንድ ሰው በጣም ባርከን የሚቀጥለው ጊዜ ደግሞ ትንሽ ስብከቱ ትንሽ እንትን ካለን ደግሞ ዛሬ በደንብ ባርኩኝ ማለት ነው። ማለት ምንድነው መሰላችሁ? ምስጋናውም ቀነስ ይበል። ወንድም ግዛቸው እንደዚህ ባረከ ምናምን አታብዙብን። ፕሊስ አታብዙብን። ጸልዩልን፣ ግቡና ባርከው ብላችሁ ጸልዩ። እሱ ትንሽ እንደው አጋጣሚውን ስላገኘው እንደሚያቀር በስቷል፣ ትንሽ በስቷል። አንድ ጊዜ እግዚአብሔር ይባርክ ካልነው እኛ 10 ጊዜ ስላልነው አይደለም 10 ጊዜ የሚባርከው። ከልባችን ካልነው አንድ ጊዜ እግዚአብሔር ይባርካል። መጥፎ ነው እያልኩ አይደለም፣ ነገር ግን አይብዛ ማለት ነው። ወዮ ዛሬ ብዙ ጉድ ነው የሚፈልጭ ይባላል። ወዳጅ ያቆስላል አንዳንዴ አለ። ይኸው መጽሐፉ ምሳሌ 27:6 የወዳጅ ምን ማቁሰል እንዴ! ወዳጅ ያቆስላል። አቆሰለኝ እኔ እንዴት አቆሰለ እንጂ ለምን አቆሰለ አይባልም። በትክክል ይሆናል። ወዳጅ ያቆስላል። ጠላት ብቻ አይደለም የሚያቆስለው፣ ወዳጅ ያቆስላል። ሊመልስ ሊያድን ያቆስላል። የወዳጅ ማቁሰል የታመነ ነው አለ። የታመነ ነው። ደግሞ ሲሳሳት ብቻ ሳይሆን በመከራው ጊዜ እንፈልገው። ምሳሌ 17 ወዳጅ በዘመኑ ሁሉ ይወዳል፣ ወንድም ለመከራ ይወለዳል።
ለምንድን ነው የሚወለደው? ለመከራ። ወንድም ለመከራችን ጊዜ ነው የሚወለደው ይላል መጽሐፍ ቅዱስ። ወንድምነቱ መወለዱ ለመከራህ ነው፣ ለችግርህ ጊዜ ነው። ሲደላህማ ሁሉም ወዳጅህ ነው። እንዲያውም መምጣትም የለበትም። ሌላ ጊዜ ሌላ ቦታ ቢያጠፋ ይሻላል። ከሌሎች ጋር ለሌሎች ጊዜው ቢሰጥ ይሻላል። ስትቸገር፣ ስትታመም፣ አልጋ ላይ ስትውል ዞር ብሎ የሚያይህ ወንድምህ ነው። እኔ በወንድሞቼ አይቻለሁ። አንድ ነገር በቤተሰባችን በተፈጠረ ጊዜ ከዛም ግር ብለው እዛው ናቸው። መጥተዋል። ጨለማ ነው፣ ሌሊት ነው፣ ሩቅ ነው ያሉት፣ ቅርብ ነው ያሉት አይደለም። ወንድም ለመከራ ይወለዳል። የጋድና የምናሴ ወገኖች የሮቤል ልጆች ሙሴ ጋር መጡና ዮርዳኖስን ከመሻገራቸው በፊት ምን አሉት? መጡና እርስትን ከዚህ ከዮርዳኖስ ወዲህ እንውሰድ አሉት። እና እኛ እዚህ ለምለም መሬት አግኝተናል፣ ዮርዳኖስን መሻገር አያስፈልገንም፣ ወደ ከነዓን መግባት አያስፈልገንም አሉት። እና እዛው ስትል አድርገው ድንኳን ተክለው ምናምን መኖር ጀመሩ። ሙሴ በጣም ተናደደ። ወንድሞቻችሁ ጦርነት ላይ ያሉ እንዴት ነው እናንተ አርፋችሁ የምትቀመጡት? ዘኍልቍ 32 ከ5-8 ማንበብ ትችላላችሁ። በጠቅላላ ምዕራፉን ብታነቡት ጥሩ ነው። ሙሴ እንዲህ አላቸው፣ ወንድሞቻችሁ ወደ ጦርነት ሲሄዱ እናንተ በዚህ ትቀመጣላችሁ? ጦርነት ላይ ያሉ እነሱ እየቆሰሉ እየሞቱ እያለ እንዴት ብላችሁ ነው እንቅልፍ የሚወስዳችሁ? እንዴት ብላችሁ ነው የምታርፉት? የሚገርመው ትንቢተ አብድዩ አንድ ምዕራፍ ነው። ከጊዜ አንጻር አላነበውም፣ ማንበብ ግን ነበረብኝ። አንድ ምዕራፍ ነው እና በዛ በአንድ ምዕራፍ ውስጥ የሚናገረው ስለ ወንድም ነው። ኤዶምያስና እስራኤልን ነው የሚናገረው። ኤዶምያስ የኤሳው ልጆች ናቸው፣ የያዕቆብ ወንድም ልጆች ናቸው። እስራኤል አለ፣ ኤዶምያስ አለ። በኤዶም የሚኖሩ እነዚህ ሰዎች በዘኍልቍ 35 ላይ እንደሚነበበው በተራሮች ላይ ነው የሚኖሩት ፈልፍለው። አሁንም አለ፣ ገብታችሁ ቼክ ብታደርጉ ኦንላይን ታዩታላችሁ። ፈልፍለው ነው የሚኖሩት ተራሮች ላይ። ስለዚህ ብዙውን ጊዜ ጠላቶች አያገኟቸውም እና በተራሮች ላይ ነው የሚኖሩት። በሴይር የሚባሉ በእንግሊዘኛ አሁን ሳራ ነው የሚሉት፣ እንደ አረቦቹ ደግሞ አልሼራ ነው እንደዚህ ነው የሚሉት። እና በዛ ይኖራሉ፣ አሁንም አሉ። እና ይሄ ዮርዳኖስ ውስጥ በደቡብ ዮርዳኖስ ያለ አገር ነው። እዛ ውስጥ ተራሮች ላይ ይኖራሉ። እና የባቢሎን መጥቶ እስራኤልን በወረረ ጊዜ ባቢሎን ምን አይነት ክፉ እንዳደረገ ታስታውሳላችሁ። እንደ ከለዳውያን አይደለም፣ እንደ አሦራውያን አይደለም። ባቢሎን ሕፃናትን እየፈጠፈጠ ሽማግሌዎችን እየፈጠፈጠ እንደዛ እያደረገ ነው ሕዝቡን የጨረሰው። በጣም ክፉ ነበረ እስራኤል። በዚያን ጊዜ እስራኤል መከራ እየተቀበለ እያለ ኤሳው ምን አደረገ? ወንድሙ ምን አደረገ? ስለሱ ነው የተጻፈው። አብድዩ የተነበየው ስለሱ ነው። ለኤሳው ነው የሚነግረው። ባቢሎን መጥቶ እስራኤልን እንደዛ ሲጨርስ፣ እንደዛ ደም ሲያፈስ አንተ ምን ታረግ ነበረ ይላል። ቶሎ ብዬ ልንገራችሁ። ምን ታረግ ነበረ? አንተ ከጠላቶቹ እንደ አንዱ ሆነ ቆምክ። ወንድምህ በመከራ ሲያልፍ ዝም አልከው።
እንዲያውም በይሁዳ ልጆች መከራ ደስ አለህ፣ በትዕቢት ክፉ ቃልም ተናገርክ። ከዛም አልፈህ ሀብታቸውን ዘረፍክ ገብተህ። ከጦርነት የሚሸሹትን መንገድ ላይ ጠብቀህ ገደልካቸው። የተረፉትን ደግሞ አሳልፈህ ለባቢሎን ሰጠ። ስለዚህ ልፈርድብህ ተነስቻለሁ አለ። ያደረግከውን እመልስብሃለሁ። ጽዮን ይመጣል፣ ይወርሃል። እግዚአብሔር በዛች ቦታ ላይ ይነግሳል ብሎ እግዚአብሔር ተናገረ። ሄዳችሁ አንብቡ። ከጊዜ አንጻር አልደግሞ ለወንድሞቻችን በመከራ ጊዜ ልንደርስላቸው ይገባል። በችግራቸው ጊዜ እኛ ነን ያለናቸው። እግዚአብሔር ይርዳን። እችን ብዬ እጨርሳለሁ። ጥሩ ምሳሌ የሚሆነን አንድ ሰው አገኘሁ። ሄኔ ሲፍሩ ይባላል። ብዙ ቦታ የሚታወቅ አይደለም። ነገር ግን ይሄ ሰው ከጌታ ከኢየሱስ ጊዜ ጀምሮ በሐዋርያ ዘመን ሁሉ የነበረ ነው። ሁለት ቦታ ላይ ነው በጥቅስ ስሙ የተጻፈው። ሁለቱን የምናገኘው ሁለተኛ ጢሞቴዎስ ላይ ነው። አንዱ እንደዚህ ብሎ ይናገራል። ጌታ አለ ጳውሎስ ሲናገር፣ ለሄኔ ሲፍሩ ቤተሰቦች ምሕረትን ይስጥ። ብዙ ጊዜ አሳርፎኛል፣ በሰንሰለቴ አላፈረብኝም። ነገር ግን በሮም ባደረ ጊዜ ፈልጎ አገኘኝ። በዚያ ቀን ከጌታ ምሕረት እንዲያገኝ ጌታ ይስጠው። በኤፌሶን እንዴት እንዳገለገለኝ አንተ ታውቃለህ ብሎ ለጴጥሮስ ይናገራል። ለጢሞቴዎስ ይናገራል። ከነ ሐናንያና ጵርስቅላና ማነው ይቅርታ ስማቸው ጠፋ። ስትፈልጉት አይደለም የሚጠፋው። ደግሞ ፑልፒላ ስትሆኑ ሙልጭ ብሎ ነው የሚጠፋው። ያድማል። እና ከነሱ ጋር ነው አብሮ የነበረው። እነሱም ከአርባዎቹ ከሰባዎቹ ደቀ መዛሙርት መካከል ነበሩ ተብሎ ይነገራል። ከ12ቱ ሌላ ሰባዎቹን ጌታ አላከም፣ ከነሱ መካከል ናቸው። እና ይሄ ሰው ያደረገውን ነገር ተመልከቱ። ምን አደረገ? አላፈረብኝ ማለት እስረኛ ሆኜ አላፈረብኝ። በዚያን ጊዜ ከፍ ብላችሁ ስታነቡ በእስያ ያሉ ሰዎች ሁሉ እዛው አጠገቡ ያሉ አካባቢው ያሉ ሰዎች በሙሉ ረሱኝ ብሎ የተናገረበት ጊዜ ነው። አንድም ሰው ዞር ብሎ ሐዋርያው ጳውሎስን ያገለገላቸው ብዙዎቹ በሱ ምክንያት ወደ ጌታ የመጡ ናቸው። ረስተውታል። በእስያ ያሉት በሙሉ ረሱ። አካባቢ ማንም ይመጣ የለም። ነገር ግን ይሄ ሰው እስረኛውን እኔን ፈለጋ ሲዞር ከርሞ መጣ። አላፈረብኝም። በችግረኛው፣ በበሽተኛው፣ በድሃው፣ በመከራ በሚያልፈው ወንድሙ የማያፍር ለእስረኛው ወንድሙ የማያፍር። ሁለተኛ ፈልጎ አገኘ። የሚፈልግ ምሳ የሚጋበዝበትን አይደለም እና እባክህ ቤታችን የሚለውን አይደለም። ነገር ግን ፈልጎ ማንም ዞር ብሎ የማያየው ድሃ የሚፈልግ። አንድ ጊዜ በስደቱ ጊዜ እኔና ሁለት ወንድሞች ድሆችን ብቻ ሄደን እንጎብኝ ብለን ወሰን። ምክንያቱም አወቀን አገልጋዮችም ስለሚርባቸው ወደ ድሃው ቤት አይሄዱም ነበርና ለመውቀስ ሳይሆን ሁሉም አይደሉም እና በስደቱ ጊዜ ምንም ደሞዝም ስለሌለ ይቸገሩ ነበር አገልጋዮችም። ግን በዛን ጊዜ ድሃውን ግን የሚጠይቅ ጠፋ እና ስለዚህ እኛ እነሱ እናገለግላለን ብለን ትንሽ ስራ ነበረችን። ምናደርጋለን? ሙዝ አለ፣ ያው ሙዝ ነው ሙዝና የሸዋ ዳቦ አለ። እሱን ገዝተን እንሄዳለን። ቤታቸው እንሄዳለን፣ ማታ እንሄዳለን። ስንሄድ
የሚገርማቸው የእግዚአብሔር መልአክ የመጣ ነው ይመስላቸው። ለአንዳንዶቹ እኮ በግ ብትወስዱላቸው እንኳን ምንም ፍንክች አይልም። እየጎተታችሁ ብትወስዱላቸው ሙዝ ነው የወሰድነው። ለተቸገረ ሰው፣ ለጨነቀው ሰው፣ ላጣ ሰው ፈልገን ልናገኝ ይገባል። የተቸገሩትን አገለገለኝ ይላል። ማንን? እስረኛውን እኔ፣ ችግረኛውን እኔ አገለገለኝ። ዛሬ ለአገልጋዮች እንዳይከብድብን ባይብላችንን የሚይዙልን አሉ። እንዳይከብድብን ለያዝልህ ብለው የሚይዙ አሉ። ጉድ እኮ ነው ወገኖቼ። ድሃው ግን የሚበላው አጥቶ የሚጠጣው አጥቶ ዞር ብሎ የሚያየው የለም። ችግረኞችን ማገልገል እግዚአብሔር ያስተምረን። አንተ የወንድምህ ጠባቂ ነህ። አዎ አንተ የወንድምህ ጠባቂ ነህ። እዚህ ውስጥ ላለው ለእያንዳንዱ ሕይወት ያገባሃል። መጋቢው ብቻ አይደለም፣ መጋቢዎቹ ብቻ አይደለም፣ ሽማግሌዎቹ ብቻ አይደለም፣ ዘማሪያን ወይም ዲያቆናት ወይም መዘምራን አገልጋይ ተብለው ስም የተሰጣቸው ብቻ አይደለም። አንተ የወንድምህ ጠባቂ ነህ። ወንድማችንን እንጠብቅ። ቆመን ጸልያለን። እግዚአብሔር አምላካችን ሆይ እስቲ በዚህ ሰዓት